بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح السنة للإمام البربهاري رحمه الله. ننتهزنا درس قال جرسنا على مسألة عنوان لاي. قال المؤلف رحمه الله ولا خالق مع الله من قالوا فتعالى يلم الله قال ይህ መስአላ እንግዲህ በሌሎች ጨረስናቸው ኩቱቦች ላይም እንደዘከርነው ብዙ ሰዎች ይስማሙበታል። حتى الكفار እንግዲህ ቢጠይቃቸው ማን ነው የፈጠራችሁ ብትላቸው ማን ነው ይላሉ ይላል። ሰማይን መሬትን የፈጠረው ማን ነው ብትላቸው አላህ ነው ይላሉ። እነዚህን ጣዖቶቻቸው አላህ ጋር ፈጥረዋል እኮ አይሉ። ስለዚህ ይሄ ሙሰለሙን ቢሂ ይሄ ተውሂድ ምን ይባላል ብለና الربوبيه ይባላል። ተውሂድ الربوبيه ላይ بين الانبياء وبين اقوامهم ምን የለም ብለና ብዙ ጭቅጭቅ የለም። እሱ ብቻውን ደግሞ ምን አያስገባም ተብሏል። እስልምና አያስገባም። ስለዚህ ولا خالق مع الله አላህ ጋር ፈጣሪ የለም። ፈጣሪ አላህ ብቻና ብቻ ነው። እንግዲህ ቁርአንን ስንቀራ ስንሰማ ተደብር ማድረግ አለብን። ተወሰኑ አንድ ሶስት ሱራዎች ተቀሳለሁ አላህ Subhanahu Wa Ta'ala ሁሉን ነገር የፈጠረው እሱ ለመሆኑ الآية السادسة عشرة من سورة الرعد الرعد እንግዲህ 16ኛ አንቀጽ 3ኛ ሱራ السورة التي قرأها الإمام في المغرب ሁለት አያቶች በተከታታይ 101 እና 102 ይመስሉኛል الأنعام وخلق كل شيء إلنا وهو بكل شيء عليم ذلكم الله ربكم لا إله إلا هو خالق كل شيء فاعبدوه وهو على كل شيء وكيل. متو سنتنا متو سنتال كان دسكولت. كذلك في سورة غافر مؤمن يبالال بلنا الزام لا እንደዚሁ خالق كل شيء من አንቀጽ ይገኛል 61 ወይ 62 ቁርአን እንግዲህ በዚህ መሽሁን ፈጣሪ አላህ ጋር የለም። ፈጣሪ አላህ ብቻ ነው። ሁሉን ተፈጣሪ ነገር በአጠቃላይ የፈጠረው አላህ ብቻው ነው። ስለዚህ በተውሂድ الربوبيه ወደ ምን እንደርሳለን ነው ምንለው? ወደ ተውሂድ الالوهيه. توحيد الربوبيه يبقى دليل لتوحيد الالوهيه. توحيد الالوهيه ላይ ስንመጣ ብዙ ጭቅጭቆች የመጡት በምንድነው? ሩህልያ ላይ እንግዲህ ይሄንን ሁሉ ያረገ የመጀመሪያ አምር ቁርአን ላይ ምንድነው ተብሏል? ዒባዳ يا ايها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الارض فراشا والسماء بناء. ابن كثير زالي قبايلنا ይሄንን ሁሉ ነገር የፈጠረ ጌታ ዒባዳ ለሱ ብቻ ነው የሚገባው ይላል። እዛ ላይ እንግዲህ اجعل الالهه اله واحد ነብያችን ሰለላሁ ዐለይሂ ወሰለም ከሀገር የተሳደዱት በተውሂድ الربوبيه አይደል። ረባዒያቸው የተሰበረው ፊታቸው የቆሰለው በምንድን ዙሪያ ነው? አንድ አምላክ ብቻ አላህን ብቻና ብቻ ዒባዳ ለሱ ብቻ አርጉ ለሱ አናረግም። ባፈጣጠርማ ማን ፈጠራቸው ብትል ቆልመኛ ሲሳይ የሚለግሳችሁ የሚረዝቃችሁ ማን ነው ብትላችሁ አላህ ብቻ ነው ይላሉ ቁርአን። ስለዚህ خالق لا اله الا الله እንግዲህ لا خالق الا الله لا رازق الا الله ብለው የሚፈስሩ አሉ። ከነዛ ከና አቡ ጀህል እኮ አይደለም ከኛው ሰፍካል። ይሄ خطأ ስተት ትልቅ ከባድ ስተት። ኢላህ አስሉ በምን አይፈሰርም? ኢላህ በخالق አይፈሰርም። لا اله ማለት ምን ማለት ነው? لا معبود بحق الا الله. بحق የሚለውም ቀይድ መጨመር አለበት። ምክንያቱም ከአላህ ሌላ የሚመለኩ ምን ስላሉ ብዙ አሉ። لكن تعبد بالباطل በባጢል ነው የሚመለኩት። ስለዚህ ሰውየው ولا خالق مع الله አላህ ጋር ፈጣሪ የለም። ይሄንንም ጠንቅቀን ማወቅና ማመን አለብን። ከዛ በኋላ عنوان جديد
تكبير على الجنائز 4 تكبيرات إلى العنوان. والتكبير على الجنائز 4 وهو قول مالك بن أنس وسفيان الثوري والحسن بن صالح وأحمد بن حنبل والفقهاء وهكذا قال رسول الله صلى الله عليه وسلم والإيمان بأن مع كل قطرة ملك ينزل من السماء حتى يضعها حيث أمره الله عز وجل. الزعن والله يمتدهن እንግዲህ ምንድነው مسائل بعض المسائل الفقهية እዚህ ኪታብ ላይ ይመጣሉ ብለናል የተወሰነውን አሳልፈናል አሁንም ይሄ እንግዲህ التكبير على الجنازة من المسائل الفقهية من الأمور الفقهية. والتكبير مكبر على الجنائز የጀናዛ ጀምዕ ነው ጀናዛው ላይ መከበር ጀናዛዎች ላይ 4 ብቻ ነው የሚከበረው አለ كما في الحديث الذي أخرجه البخاري الإمام البخاري 1245 حديث إلى ومسلم 951 حديث من حديث أبي هريرة رضي الله عنه بلفظ وكبر 4 تكبيرات. ስለዚህ في الصحيحين حديث فعلي ነው قولي አይደል ነብያችን ሰለላሁ ዐለይሂ ወሰለም ምን አረጉ በሚል ነው የሚወራው 4 ተክቢራ ከበሩ። እንግዲህ መስአላው في خلاف መስአላ ፍቅህያ ነው ያልን ነው 5ም የሚከብሩ እንደነበሩ በል ረሱላህ ሰለላሁ ዐለይሂ ወሰለም ራሳቸውም ከብረው እንደነበረ 6ም የሚከብሩ እንዳሉ እንደነበሩ ذا حديث كتاباتنا لا يسالفنا. لكن الذي استقر عليه آخرا نبياتنا صلى الله عليه وسلم مجرش عليه يسأنوت يثبتوت سنتنا 4 المذاهب تتفق على هذا نزل المذاهب ال4 وكذلك يتوسن فقهاء عمتتوال نعلم 2 منهما من الأئمة ال4 ሁለቱን አላመጡም ያው ነው የነሱም ቀውላቸው ያልመጡትም አኢማው ስለዚህ ሶላት الجنازة ስንሰግድ 4 ነው ምንከብረው ተትሚማ ለልፋይዳ እንግዲህ ያው ለሰውየው ዱዓችን እናረጋለን ብለን ንያችንን ኢኽላስ አድርገን ሹፋዓዎች ናቸው ብለናል ነን ብለናል የመጀመሪያ ተክቢራ ይከበርና ፋቲሃ ይቀራል አثر ابن عباس عبد الله بن عباس የመጀመሪያ ተክቢራ ከበሩና ፋቲሃን ድምጽ ከፍ አድርገው ቀሩ በኋላ ምን አሉ لتعلموا انها سنة ስለዚህ መጀመሪያ ተክቢራ ተከብሮ ፋቲሃ ይቀራል እንግዲህ ሶላት እየተባለ ሶላት الجنازة እያልን ነው አይደል ምንድነው ምንለው ስንጠራ ሶላት الجنازة ነብያችን ሰለላሁ ዐለይሂ ወሰለም لا صلاة الا او لمن لم يقرأ بفاتحة الكتاب ለዚህ እዛው ውስጥ ትገባለች ፋቲሃ የግድ እንግዲህ በጀሚዕ ረካዓት አይደለም መጀመሪያው ረካዓ ላይ እንደዛ ይደረጋል እንግዲህ መጀመሪያው ረካዓ ላይ በሶላት الجنازة በተለይ ከሰገርክ ከቀራህ እዛ ሶላት الجنازة ላይ ምን አድርገሃል ሩኩዕ የላት ስጁድ የላት ያው አንድ ቂያም ነው በአንድ ቂያም ስለሚያልቅ እዛው ቂያሙ ላይ ፋቲሃ ከቀራህ في جميع الصلاه ምን እንዳረግን ይሆናል እንደቀራን ነው የሚሆነው አይደለም ይሆናል ቂያሙ ላይ ነው ሌሎች ግን ራሳቸውን የቻለ ቂያም ቁዑድ ስጁድ ሩኩዕ ስላላቸው ሌላዎቹ ሶላት ላይ ደግሞ في كل ركعه ምን መደረግ አለበት ፋቲሃ መደጋግ መቀራት አለ طيب ከዛ በኋላ ሁለተኛ ተከብርና تصلي على النبي صلى الله عليه وسلم اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد اللهم بارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد تكبر ثالثه ሶስተኛ ከበረ تدعو للميت لا እንግዲህ ኢኽላስ ይደረጋል ሹፋዓዎችን እንያማለርን اللهم اغفر له يعوف بن مالك حديث የሆነ ሱሐቢ من الانصار ሞቶ ዱዓ ሲቀሩ ሰምቼ እዛው ወታየን ሳለቅ ያ ሰውዬ ምን ነው እኔ በሆንኩ ብዬ ተመኘው የነብያችንን ሰለላሁ ዐለይሂ ወሰለም ዱዓ ሲሳም ስለዚህ ይሄም እንግዲህ جزء من حياتنا የሶላት الجنازة አስተጣጠቡን ማወቅ ሲቀራ ሲሰገድም ዝም ብሎ የሚቆም ሰው አለ ዝም ብሎ ይቆምና ሲከብሩ ላ እንግዲህ ማሐፈዝ አለ እንደ እስነ المسلم የመሳሰሉ ትናንሽ ኪታቦች አሉ في الحجم ማለቴ ነው في المعاني كبير
طيب ከዛ በኋላ አራተኛ ይከበራል አራተኛ ተክቢር በኋላም ነብያችን ሰለላሁ ዐለይሂ ወሰለም የሚሉት ነገር እንዳለ የሰበተ አለ አምስተኛ አይከበርም طيب ስለዚህ والتكبير على الجنائز 4 አራት ነው የሚከበረው እንግዲህ الذي استقر عليه الامر على هذا ነው ብለናል ነብያችን ሰለላሁ ዐለይሂ ወሰለም ዘይድ ኢብኑ አርቀም የሆነ አሰገዱና አምስተኛ ሲከብሩ ጠየቅናቸው ይላል እንዴት አምስተኛ ተከብራለ ነብያችን ሰለላሁ ዐለይሂ ወሰለም ይከብሩ ነበር ብለው መልስ ሰጡ እንግዲህ في اول الامر መጨረሻ ነብያችን ሰለላሁ ዐለይሂ ወሰለም ከሰገዱባቸው ሰዎች መካከል እንግዲህ ታሪክ አለን ብለናል እኛ ሸበ ነጃሺ ይገኙባቸው በሰበተ صحيح በሆነ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ሶላት الغائب ከነጃሺ ውጭ አልሰገዱ የተወሰኑ አንድ ሶስት ወይም ሁለት ሷሃቦች ተዘክረዋል ሐዲሱ አይሰብትም የሰበተው في الصحيحين በማን ላይ ነው ሶላት الغائب የሰገዱት ነብያችን ሰለላሁ ዐለይሂ ወሰለም በነጃሺ ላይ ሶላት الغائب ሰግደዋል ይሄ في الصحيحين ያለ ሐዲስ ነው ቀድመም የተጠቀሰው የአቡ ሁረይራ ሐዲስ እሱ ነው في احد الصحيحين كجابر حديثም ይወራ ነብያችን ሰለላሁ ዐለይሂ ወሰለም የሞተ ዕለት አላህ አሳወቃቸውና ዘሐበሻ ያለው ሷሊህ ሆነ ወንድማችሁ ሞቷል እንውጣና ሶላት እንስገድበት ብለው ወደ ሙሰላ ሱሐቦቻቸውን ይዘው ሄደው ይላል ጃቢር ኢብኑ አብዱላህ ሐዲሱን የሚያወራው ረዲየላሁ ዐንሁማ ሱፉፍ እኔ ሁለተኛው ወይ ሶስተኛው ሶፍ ነበርኩኝ ይላል ጃቢር ይሄንን ሐዲስ ያወራ እና ፈከበረ عليه 4 ተክቢራት ነው እሱ ላይ ከሰገዱ በኋላ 5 ከብረዋል የሚል ሪዋያ አልተገኘማ እንግዲህ የሰውያ ሸባብ የሰገዱበት ወሬውም የመጣላቸው የሞተለት ነው ተቡክ የሚባል ዘመቻ ሄደው ሲመለሱ አኺር غزوه غزاها رسول الله صلى الله عليه وسلم ይሄ غزوه ተቡክ 9ኛው አመት ላይ ናት 9ኛ አመት ማለት بالنسبه للنبي صلى الله عليه وسلم يعد من اواخر عمره ስለዚህ ከነጃሺ ላይ 4 ከከበሩ በኋላ 5 አልጨመሩም በዛው በአራቱ ላይ ብቻ ነው የጸኑት ይሄንን እንግዲህ የጅምሁሮች አባባል ነው አህሉ ሱና ወልጀማዓ قاطبة على هذا በዚህ አራት በመከበር ላይ ነው ያሉት ከተወሰኑ አይማዎች ሲያመጡ وهو قول مالك بن انس امام دار الهجره የማሊኪያ የሚባለው መዝሐብ ባለቤት احد الائمه الاربعه እንግዲህ ثاني الائمه ናቸው በታሪክ በሰርድ የመጀመሪያው አቡ ሐኒፋ ናቸው ቀጥለው ያሉት ማን ናቸው ይሄ ማሊክ የማሊክ አባባል ነው አሉ وسفيان الثوري የሱፊያን ኢብኑ ሰዒድ الثوري من ائمه السنه ናቸው እሳቸው አባባል ነው አሉ والحسن بن صالح የተሰኘ ኢማም የሱም አባባል ነው አሉ واحمد بن حنبل የአልኢማም አህመድ ኢብኑ ሐንበል የሳቸው አባባል ነው ይሄም እንግዲህ ኢማሙ አህሊ ሱና ወልጀማዓ ብዙ ጊዜ ተርጀማቸውን አሳልፈናል ከአራቱ አይማዎች ስንት አመጡልን ይያልን ሁለት አመጡ አልኢማም አሻፊዒና አልኢማም አቡ ሐኒፋን አላመጡም ያወል ፉቃሃ አለው ውስጥ ይገባል እንግዲህ ለምሳሌ ስለሆነ ያመጡት ሁሉም መምጣቱ ሸርጥ አይደለም ስለዚህ እነሱም መዝሐብ እንደዚሁ ነው አራት ነው ይከበራል የሚል والفقهاء تعميم بعد التخصيص ይባላል የፉቃሃዎችም የእስልምና ፉቃሃዎች ሙስሊም የሆኑ ፉቃሃዎች አይመተ المسلمين الفقهاء فقهاء الاسلام አባባላቸው በዚህ ላይ ነው አራት ነው የሚከበረው ነው ያሉት وهكذا قال رسول الله صلى الله عليه وسلم እሳቸው እንግዲህ ሱናውን ቀውልያ ያረጉት صاحب الكتاب ነብያችንም ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል አሉ لكن قدم ያመጡት ሰውየው ሐዲሱ ምንድነው የሰበተው ይያልን ብዙ አሐዲሶች حول التكبير على الجنائز 4 ተክቢራት አፍዓሎች ናቸው ስለዚህ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ብለዋል ሌላ ብረው አመጡት ላይ አዲስ ቁጥር ሰጥቶታል والإيمان ማመን አሉ بأن مع كل قطرة قطرة ማለት እንግዲህ ጠብ የምትለው ዝናብ አንዷ ቀጥራት ይባላል ብዙ ቀጠራት ይባላል ቀጥር ከሆነ መጠር ማለት ነው ራሱ ቀጥር ከሆነ ቃፍ ጣ ራ ታይቱ ሳትመጣ መጠር ማለት ነው طيب
አንዲቱ ጠብ የምትለው ጋር ሁሉ አሉ መለክ አለ አሉ። እኛ እንግዲህ ያው በልምዳችን አንድም ቢሆን መላእክት እንላለን። መላእክት ማለት ደግሞ በአረበኛ ቋንቋ ምን ማለት ነው እየተባለ ነው። ጀምዕ ነው፣ ብዙ መላእክቶች ማለት ነው። መለክ ማለት ለአንዱ ነው። መለካኒ መላኢካ طيب ስለዚህ እዛች ቀጥራዋ ሁሉ ጋር አሉ አንድ መለክ አለ ብሎ ማመን ينزل የሚወርድ የሆነ የጅምላው እንግዲህ في محل النصب ملكا ላለው ملكا የሚለው ለኢና ወይላ አነ اسمها مؤخر ስለሆነ ينزل የሚለው ጅምላ في محل النصب نعتها የሚወርድ የሆነ አሉ من السماء ከሰማይ የሚወርድ حتى يضعها እስከሚያስቀምጣት ድረስ አሉ حيث أمره الله عز وجل الله سبحانه وتعالى عززوا بوتا حيث متبالو ظرف المكانات تبلوا الله سبحانه وتعالى እንግዲህ ማንኛውንም ዝናብ መቼ እንደሚዘንብ መጠኑን ስንት ቀጠራት እንደሚወርድ የት ቦታ እንደሚወርድ አላህ አውቆ ጽፎታል። ይሄ ላነሽኩ ፊሃል ማመን አለብን። لوح المحفوظ ላይ قبل كل ምንድን አድርጎታል? አውቆታልም ጽፎታል። አሁን የሰውዬ ግን እያሉ ያሉት ከዚህ በላይ ነው። ይሄን ማመን ግዴታ ነው ይላል። ዝናብ አኺር ሱረት ሉቅማን እንግዲህ من الخمس አምስት ነገሮች አላህ እንጂ የማያውቃቸው አሉ። አኺር ሱረት ምንድን ይያልን? ሉቅማን ان الله عنده علم الساعه وينزل الغيث ويعلم ما في الارحام وما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت إن الله عليم خبير زامهال عندناو إيه زناب غيث مالت يزناب سمن قرآن الله باتك علي بخاري ملاي كرتنا يا شباب سفيان يمسلوني على يالوت مطور ميلو لا عذاب انجي لا زناب التتكموا مع الله قرآن الله يلال القرآن الله لزناب من يتتكموا مالتاچون غيث ነው የተጠቀሙ። ስለዚህ አንደኛ ዝህያ ያገኛን ነው። طيب في سورة النساء ዝናብ ላይ የሚላል አይደለ? ዝናብ ካለና በሽተኞች ከሆናችሁ አስለያችሁን ብታስቀምጡ ችግር የለም ሲል እዛ ላይ ለዝናብ አይደል የሚል ሲመጣባቸው እዛ ላይ ለዑዝር ስለቆጠረው እንደዛኛው ሆኖ ነው አለ። على كل هذه مسألة من الطرائف እንግዲህ ቁርአንን የቱን ያህል ሰለፎቻችን ተፈኩር ተደቡር አድርገው እንደሚያነቡት እንረዳለን። መጦር የሚለው ቃል ቁርአን ላይ ለዝናብ ሳይሆን የተጠቀመ ለምንድን ነው አሉ። ይሄን እንግዲህ ተደቡራቸው ቁርአን ጋር ያላቸው አላቃ ሰዓታቸውን ዝም ብለው እንደማያባክኑ በሚጠቅማቸው ነገር ቢሆን እንጂ እሱን ይጠቅመናል። طيب በምን ገብተን ነው እዚያን ይሄን ዝናብን አላህ Subhanahu Wa Ta'ala መቼ እንደሚወርድ ነጠብጣቡ ስንት እንደሆነ የት ቦታ እንደሚያርፍ አውቆ لوح المحفوظ ላይ ጽፎታል ብሎ ማመን مع كل قطرات አሁን የሰውዬ እንደሚሉት መለክ አብሮ ይወርዳል። ይሄ ምን ያስፈልገዋል እየተባለ ማስረጃ ያስፈልጋል። እንግዲህ مع كل قطرة ملك ይሄ መላእክት እኮ ይጽፋል። ሙወከል بالمطر መላእክት አለ። እሱ ነጠብጣቡን ቁጥሩን አላህ ያሳውቀዋል። የት እንደሚያርፍ ያሳውቀዋል። ያንን የሚጽፈው ማን ነው? መለኩ ነው የሚጽፈው። ይጽፈዋል። ይሄን ማመን ግዴታ። ግን እዛች ቀጥራዋ ጋር አብሮ ይወርዳል መላእክው ለማለት ምን ያስፈልጋል እየተባለ ደሊል ያስፈልጋል። የሆነ ደሊል من اثر ابن عباس ብለው ያመጡት አለ። ያ ደሊል ደግሞ ለዚህ ደሊል አይሆንም። ያ እንደሚጽፈው አላህ Subhanahu Wa Ta'ala ባለፈውም የቀራነው አያ አለ ሱረቲ አልአንዓም عنده مفاتيح الغيب የሚለው እዛም ላይ አላህ Subhanahu Wa Ta'ala የሚለው ያውቀዋል ይጽፈዋል ነው የሚለው አይደል የሚለው አያው። ስለዚህ على كل الاحوال በዚህ ዙሪያ የወረደ አثር ወይም ከነብያችን ሰለላሁ ዐለይሂ ወሰለም የተነቀለ ነገር ስለሌለ ተወቁፉ አህሰን ይሆናል። طيب ቀጥሎ ሌላ عنوان ይሰጡታል መሰለኝ። ይሄንን ምን ይሰጡታል عنوان ይሄን ምን አሉት?
والإيمان እንግዲህ አላህ Subhanahu Wa Ta'ala ሙሳን አናግሮታል ብሎ ማመን የሚል ዑንዋን የሰጡት ይመስለኛል والإيمان بأن النبي صلى الله عليه وسلم حين تكليم أهل القليب نعم موسى ودفت متى هنا والإيمان بأن النبي صلى الله عليه وسلم حين كلم أهل القليب يوم بدر أن المشركين كانوا يسمعون كلامه إهم في الصحيح يعلنوا نمن بتال نص على ورد لا يدقموا توسع النار من دونه ملوت الحديث أخرجه البخاري 3976 حديث إلى البخاري إننا يعلن ومسلم الإمام مسلم 2800 نعم 75 حديث من حديث أبي طلحة رضي الله عنه والإيمان ما منال بأن النبي صلى الله عليه وسلم نبياتين صلى الله عليه وسلم حين كلم أهل القليب قليب مالت انجدي عدس يتكفر يبير قدقعاد مالت بير قنا تزقايتو لم يطوى قال تزقاج السوق قليب يبالات እዛ ላይ ስለተጣሉ ነው አህለል ቀሊብ የተባሉት የዛን የጉርጓድን ባለቤቶች የውመ በድሪን የበድር ዘመቻለት ሲያናግራቸው አነል ሙሽሪኪና እነዛ እዛ የተጣሉት ሙሽሪኮች ካኑ يسمعون كلامه ያ ነብያችንን ሰለላሁ ዐለይሂ ወሰለም ከላም ንግግር ይሰሙ ነበር ብሎ ማመን እንግዲህ ሐዲስ ሶሒህ ሰበተ في البخاري ومسلم ያለ ሐዲስ ነው ብለናል قطر تذكروا ما علينا إلا أن نرجع إلى الأرقام ونقرأ المتن ونؤمن به ونعزم عليه نبياتنا صلى الله عليه وسلم الله سبحانه وتعالى يدعوكم الله إحدى الطائفتين أنها بدر بزوج زي بلنا السرالة المهم الناس يفلقوا عرابي سفيان النبر الله سبحانه وتعالى يا لموعد من أرقاته عقنانياته أبو سفيان يالف يالله نبرة الجيا ملتشالله تملسوا بلاچو كراس لنبرات باچو لا تكونوا كالذين خرجوا من ديارهم بطرا ورئاء الناس البطر ورياء طيب اني نبرة الجي ودي مكة ألف يالله محمدم جيشو ما يدرس بنيم من الناس قاقاتماچو نسلاچو أبو جهل نبر مري لا بدر هدن زالي من سراون سرا أرجن مسلموچين قبضاچون عاطفه እዛ እንግዲህ የነሱ ስራ ዝናቸው ምንድነው ኸምር ጠጥተን እነዚህ ሙዚቀኞች ዘፍነውልን ዝናችን ታውቀው አረቦች ዳኢማን ምን ያረጉናል አለ ተፈርተን ሰው አፍሮን እንድንኖር ነው የምንፈልገው አላህ Subhanahu Wa Ta'ala እንግዲህ ኢላ ሐጥፊ እየወሰደው አላ ኩል ብዙ ጊዜ እንዳልነው ሲራው ላይ እዛ ላይ እንግዲህ በሙባረዛ የጀመሩ ብዙ ቃዳዎች አንድ ሶስት አለቁባቸው ገና ጦርነቱ ሳይጀመር ወረድ ሶስት ቃይዶች አጡ كذا مال تورنته سيجمر النزال الغلامان الأنصاريان أبو عبد الرحمن بن عوف حديث عند أمتانه أبو جهل شن مريو مالتنا وانه مري المهم السمطال أبو جهل بن هشام عتبة وشيبة والوليد طرحوا نبيات صلى الله عليه وسلم زما جاءوا قال لك أبو علا أمية بن خلف يا أبا جهل بن هشام يا عتبة بن ربيعة يا شيبة بن ربيعة يا أمية بن خلف هل وجدتم ما وعد ربكم حقا فأنا وجدت ما وعدني ربي حقا تزبلوا الرزاء بإلى لا تقوتتوا تتجمروا بهالا عمر كانت أناتشو نقروا يبسبسوا يموتوا سوت تتعرى لهم يا رسول الله سلاتشو نبياتنا صلى الله عليه وسلم منال ما أنتم بأسمع لما أقول منكم ولكنهم لا يجيبون إني لأملوا إن أنت كالنسو يبلت من أتارقوا مال أتسموم قن من أتارقوا مال قديه نسو يوردوا النزي سوچ لاينا في تلك اللحظة الزالي ليلا بوتالي يورد كالا ليلا بوتالي سويو تكبرو سويج كبروت سيملسو يمتألزهم كتاب لاي ሁለት መለኮች መጥተው ያስቀምጡታል ይላል حديث البراء بن عازب زالي يسمعوا خفقا عليهم ይላል زالي እንደሚሰማ ነስር
ነፍስ ወረደበት ላይ ምን እናረጋለን ይያልን እናምናለን ከዛ ውጭ ግን ነፍስ አልወረደበት ላይ የሞተ ሰው ቤተሰቡ የሚያረጋውን ምኑን እዚህ ላይ እንግዲህ ተወሱ ያረጉ ቡድኖች እንዳሉ ይናገራሉ ሻሪሑ لكن نحن نقتصر فيما ورد فيه النص نص ወረደበት ላይ እዚህ ላይ አልሰሙም ካልክ ችግር አለበት ነብያችን ሰለላሁ ዐለይሂ ወሰለም ምን አርገዋል ይያሉ ሰሙ አላህ አሰማቸው ይሄ ማሰማቱም ለዓዛብ ነብያችንን ሰለላሁ ዐለይሂ ወሰለም ብዙ አሰቃይተው ስለነበረ አላህን ከዛ በፊት አምፀው ስለነበረ ስለዚህ ምን አሉ እነዛ ቀሊቡ በድር ላይ የተጣሉት ኩፋሮች ነብያችን ሰለላሁ ዐለይሂ ወሰለም ሲያናግሯቸው የነብያችንን ሰለላሁ ዐለይሂ ወሰለም አባባል ንግግር ሰምተዋል ብሎ ማመን من معتقد أهل السنة والجماعة قتلوا والإيمان بأن الرجل إذا مرض يأجره الله على مرضه إننا ما من علبن صبر بلا أرجن رضا أرجن شكر ما رجع علبن ملنا التنانت تذكروا مسائل وجله قدي سويه يتمم بأن الرجل قالوا مدي بأن المسلم أو المؤمن بلو لكان أفضل ይሄ የምን ዲን ኻስ ነው ይያልን ናሸበ የሙስሊም ወይ የሙእሚን ያማኝ ኻስ ነው الرجل የሚለው ደግሞ ያው እንግዲህ ይሄንን ሽተውበት ነው ካላልን በስተቀር الرجل የሚለው طيب على كل المرأم እንደዛው ናት ሐዲስ ያመጣሉ ሐዲሱን ቁጥር ጽፈዋል ምን ይላል ቁጥር كما في الحديث الذي أخرجه البخاري 5640 8 هلال نعم ومسلم 2571 واللفظ له اللفظ لمسلم طيب من إلى اللفظ من حديث ابن مسعود رضي الله عنه بلفظ ما من مسلم እንግዲህ ሐዲሱ የሚለው ምንድነው እየተባለ ነው ما من رجل ሳይሆን ما من مسلم والفرق بين اللفظين واضح ما من مسلم እቺ ምን እንግዲህ زائدة ናት يصيبه أذى من مرض فما سواه إلا حط الله به سيئاته كما تحط الشجرة ورقها واللفظ لمسلم ما من مسلمين قال النبي صلى الله عليه وسلم مسلم يلم يصيبه የሚያገኘው የሆነ የሚነካው የሆነ አዘን ማለት አዛ من مرض كبشتام بيون فما سواه كبشتام ليلة حتى الشوكة إلى الحديث في بعض الروايات يشوك انكوان اي وقعها إلا حط الله به بزا بسبب مرض ببشتاو سببنا باقنيو مصيبة سبب الله يرقف اللت بيون انجي سيئاته وانجل وچون كما تحط الشجرة ورقها ዛፍ ቅጠሏን ምን እንደምታረጋል እንደምታራግ ዛፍ እንግዲህ ካያችሁት አለሽ እንግዲህ በደውንም ማወቅ ያስፈልጋል ይደርቅና ቅጠሉ አንዳንድ ዛፍ ምን ይላል ልም ብሎ ይረግፍና ከዛ በኋላ ምን ያረጋል አዲስ ቅጠል ያወጣል ስለዚህ ያቺ ዛፏ ቅጠሏን እንደዛ እንደምታራግፈው አንድ ሙስሊምም እንግዲህ አንድ ሙሲባ አዛ መረድ ሲያገኘው መታገስ ከአላህ አላህ ሽቶት ነው ብሎ መታገስ መሰበር ይሄንን ካረክ ከፋራ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም መሪድ ሲታይ ምንድነው የሚባለው ሲታመም ሰውየው ነብያችን ሰለላሁ ዐለይሂ ወሰለም ምን ይሉት ነበር ብለና طهور لا بأس ان شاء الله ይሄንን መምህን አላህ ከወንጀል ከፋራና የሚያጸዳ ያርግልህ እንጂ አዛብ እንዳያረግብህ ተብሎ ይባላል በሽተኛ ስናይ ምንድነው የምናየው በሽተኛ ስንደይ طهور لا بأس ان شاء الله ያኛው ሰውዬ ደግሞ ምን ይላል لا اراك الله بأس ስለዚህ ምን ብሎ ማመናሉ رجل ባለው እንኳን ቢያበሩ ሳቸው የፈለጉት ይሄል ነው ብለናል والإيمان ማመን بأن الرجل مسلم إذا مرض يتمم ጊዜ يأجره الله الله يمندዋል ብሎ ማመን على مرضه በዛ በበሽታው ላይ አጅር ይጽፍለታል ወንጀሩን ይምርለታል ብሎ ማመን من معتقد أهل السنة والجماعة ብሎም ቡኻሪ ላይ ያለ ሐዲስ ነው ሌላ ሐዲስ እንደውም አንተ ያስለመድከው ዒባዳ ካለ በጤና
حديث في البخاري نال ورقم مذكر بياق سويه ሙቂም ሆኖ አገሩ የሚያረጋው ዒባዳ የሚሰግደው ሶላተ ለይል ካለ ሶሒህ ሆኖ የሚያረጋው ዒባዳ ካለው ሲታመምና ታሞ ያንን ዒባዳ ማድረግ ባይችል ወይ ወደ ሰፈር ቢወጣ كتب الله له ما كان يعمله صحيحا مقيما او كما قال النبي صلى الله عليه وسلم ጤናማ ሆኖ የሚሰራውን ሰፈር ሙቂም ሆኖ አገር ቤት ይያለ የሚሰራውን مشغول بهونو بممنا بسفر بيتوونك الله سبحانه وتعالى من ያረግለታል አሉ ነብያችን ይጻፍለት فضل الله واسع ይሄ እንግዲህ ባይሆን ብዙ ቀይዶች አሉ ብለናል ዋናው ቀይድ ይሄ አሁን የሚባሉ አጅሮች فضائل الاعمال ይሄን የሰራ ያለው ይሄን የሰራ ወንጀሉ ይማራል ይሄን የሰራ ጀነት ይገባል ይሄን ማንኛውም በዛ አይነት የተዘከሩ አያቶችም ሆነ ሱነኖች ሐዲሶች ለሙሂድ ናቸው ተብሎ አቂዳው ላይ ምን የሌለበት መሆን አለበት እንከን የሌለበት እምነቱ ወንፊት ያልሆነ መሆን አለበት እምነቱ ወንፊት ከሆነ የለም ወንፊት እንዴት ብሎ ያይዛል ያጀብ ወንፊት አታውቁ ወንፊት ማለት እኮ ዱቄት የሚነፋበት አንተ እየሰራ አቂዳ ቀዳዳ ሆኖ በዚህ የሚሾልክ ከሆነ እንዴት ብሎ ያስምርልሃል ስለዚህ فضائل الاعمال ሲዘከር ይሄንን እንግዲህ ለማወቅ على العقيدة الطحاوية الإمام الألباني تعليق على تبلوال تحقيق ما أرجو تعليق ما على في أوائلها يتايل ما يتفلق سوية ما قاله الألباني سلذي يهنن بلو معمل والشهيد يأجره على القتل هم شهيد انجدي الشهاد أما عندنا جهاد مبالو نقر دقمو ذروة سنام الإسلام نو تبلوال በጣም ትልቅ ደረጃ አለ ለሸሂድ للمجاهد في سبيل الله ሰሞኑንም ሙስሊም ላይ ስንቀራ ነበር من حديث ابي سعيد الخدري መቶ ደረጃ الله سبحانه وتعالى ከፍ ያደርገዋል ነብያችን صلى الله عليه وسلم ما بين كل درجة الى درجة كما بين السماء والارض ሸሃዳ የሚባለው ነገር በጣም ትልቅ ስለዚህ ሸሂድ ካፊር ሲገለው ነብያችን صلى الله عليه وسلم እዛው قرانا حديث لا يغفر للشهيد يهون سويه متانا نبياتنا صلى الله عليه وسلم طيقاچو ارايت ان قتلت في سبيل الله اتكفر عني خطاياي ينገሩኝ እስኪያላቸው ነብያችን صلى الله عليه وسلم يا الله መንገድ እስልምና የበላይ እንዲሆን ብዬ ብታገልና እየታገልኩ ይያለ በገደል ወንጀሌ ይማርልኛል ወይ ነብያችን صلى الله عليه وسلم نعم አሉ بايهون مسفرت اسقمط ان قتلت محتسبا صابرا مقبلا غير مدبر محتسبا مالت مخلص مالت اجرهن كالله ብቻ ፈልገ ለኢላይ كلمه الله ከሆነ በሚያገኝህ ቁስል በሚያገኝህ ነገር ታግሰህ ከሆነ ወደ ጥላት ወደፊት እየሄድክ ሳሸሽ ከሆነ ወንጀልህ ይማርልሃል في سبيل الله ተገደል ካሉና መልስ ከሰጡት በኋላ ጅብሪል መጣና ለነብያችን ሰለላሁ ዐለይሂ ወሰለም ምን አላቸው قل الا الدين ጥሩልኝ አሉ ያንሰው ጥሩልኝ ተጠራላቸው ማዳ قلت انفا ቀድም እንድነበር የጠየቀኝ ሲላቸው ጥያቄው መለስ ارايت ان قتلت في سبيل الله اتكفر عني خطاياي ጥያቄው እንዲገም ስለተባለ ደገመ ነብያችን ሰለላሁ ዐለይሂ ወሰለም نعم አሉ ان قتلت محتسبا صابرا مقبلا غير مدبر إلا الدين سارني بها جبريل آنفا في رواية أخبرني بها جبريل يهنهن إلا الدين يالكون ما نقرون نوال جبريل وحي الزومت قد يدين كبدت لببا سلزا هنا من ملوت شهيد بمقدلو الله سبحانه وتعالى من يرقوا لي بلا ما من علب عاجري ستوال دي في سورة البقرة وآل عمران سمونن قرچاچوال ولا تقولوا لمن يقتل في سبيل الله اموات بل احياء عند ربهم يرزقون سنيو دغمو في آل عمران مندنو ميلو ولا تحسبن الذين قتلوا في سبيل الله اموات زلا انغدي كاقومنا امواتا ነው ምንለው يتحسبن مفعول ثاني ስለሆነ እዛ ላይ ولا تقولوا لمن يقتل في سبيل الله اموات ስለሆነ ካቆምክ اموات ብሎ ይቆማል في البقرة እዚህ ላይ ታ ተብሎ ነው የሚቆመው እንዳይመሳሰልብን አያው ሁለቱ
طيب ስለዚህ ሸሂድን ሲገደል في سبيل الله الله سبحانه وتعالى أجر يسطዋል والإيمان بأن الأطفال إذا أصابهم شيء في دار الدنيا يألمون يعني يعمطبتن ምክንያት ሲናገሩ وذلك أن بكر ابن أخت عبد الواحد قال لا يألمون وكذب እንግዲህም በዛ በጊዜያቸው የነበረ ሰውዬ እንግዲህ ወጣ ያለ ሰውዬ ነው እሱ የሆነ ነገር ስላለ እሳቸው እንግዲህ ሸርህ السنة ላይ ይሄንን መስአላ አሰፈሩት والإيمان ما منع بأن الأطفال ህፃናቶች አሉ ህፃን ልጅ أطفال جمعنا إذا أصابهم ያገኛቸው ጊዜ አሉ شيء የሆነ ነገር في دار الدنيا الدنيا ይተዋገር ላይ يعلمون ይታመማሉ ብሎ ያማቸዋል ብሎ ማመን እጀባብ ጥፍል እኮ እንደኛው ነው ኢህሳስ አለው ባይሆን ምን ያረጋም አይናገርም ቁንጥጥ ብታረገው ቁንጫም ብትበላው ምን ያረጋዋል በጣም ያለቅሳል በልጡት ሲፈልግም ምን ያረጋል ያለቅሳል ያኛው ሰውዬ ዋሸ የማይናገሩ ምናምን ስለሆነ ያቅላቸው አብሮ አለ ኢህሳሳቸው አብሮ አለ ያ ሰውዬ እንግዲህ محسوسንም معقولንም خلፈ طيب ስለዚህ ህፃናቶች የሚያሳምም ነገር በዱንያ ሲያገኛቸው ያማቸዋል وذلك ይሄን ምንልበት ምክንያት ይላል أن بكر ابن أخت عبد الواحد ይሄ በክር የተባለ የعبد الواحد እህት ልጅ ነው ይላል ይሄ عبد الواحد የሚባለው እንግዲህ የበቃለው ኻለው قال ስላለ ነው አሉ لا يعلمون አያማቸውም ስላለ ነው በዛ አባባሉ ደግሞ ምን ሆኗል አሉ ወከذب ቀጣፊ ዋሽቷል በዛ አባባሉ እንግዲህ ሰውየው له ታሪክ ሰይ አለው في السير وغيره ወተወሰኑ ኪታቦች ላይ ሲራዎቹ አሉ ብለው ያወጡት ተሐሽ ያለ እዛ ላይ የሰውየውን ተርጀማ የፈለገ ማየት ይችላል المهم ሰዓታችን ደርሷል አሁን ያዝናቸው ነገሮች ቢኖሩ ተልኺስ እንደ አስለመር ነው መጀመሪያ ያዝነው የትናንት ዑንዋን ቅሪት ነው ላ ኻሊቀ مع الله ይሄ ብዙ ሰዎች አይखाለፉበትም ብለናል ቁርአንም ላይ የተወሰኑ አያቶች ተቀሰናል ብዙ አያቶች ላይ አላህ Subhanahu Wa Ta'ala على له الخلق والامر خلق ለሱ ብቻና ብቻ እንደሆነ እሱ ጋር የሚخلق ሌላ እንደሌለ እንግዲህ እነዚህ ያ ሸባብ المعتزله ምናምን የሚባሉ ሰዎች ስራቸውን ምን ያረጋሉ ይላል ሙሽኪል እኮ ነው በጣም ዓለሙን እንዳለ ምን አረጉ ፈጣሪ ያረጉ وهذا افتراء ስለዚህ ፍጡራን የሚፈጠር ነገር በሙሉ ፈጣሪው አላህ ብቻ ነው ብሎ ማመን አላህ ጋር ሌላ خالق የለም طيب ቀጥሎ مسألة فقهية ነው ብለናል التكبير على الجنازة عند الجمهور وعند أهل السنة والجماعة አራት ተክቢር ነው ከአራት አይጨመርም አይጎደልም አከባበሩን እንግዲህ አሳልፈናል እጅ ነሳ ላይ ነሳም የመሳይል ፍቅያ ነው ብለናል مرفوع የሆነ ነገር የለም المعول عليه او المعتمد فيه اثر ابن عمر رضي الله عنهما يا عبد الله بن عمر يثبت اثر አለ ተብሏል ያ ነው እጅ ነሳ ለሚሉ ሰዎች ዑምዳቸው እሱ ለመጀመሪያ ተክቢራም ታነሳለ የሁለተኛውም ታነሳለ الى الرابع دليلاችን ምንድነው ይያልን ነው مرفوع ነገር በዚህ ዙሪያ አልሰበተም አሉ المعتمد والمعول عليه اثر ابن ማን ብለና عمر رضي الله عنه طيب ቀጥሎ ያያዝነው የኛው ከአይማዎች እንግዲህ 44 ለመሆኑ الامام مالكን ዘክረዋል وكذلك الحسن بن صالح ذكروال سفيان بن سعيد الثوري والامام احمد بن حنبل والفقهاء ነብያችንም ሰለላሁ ዐለይሂ ወሰለም ይሄንን ብለዋል አሉ እንግዲህ ሙኸሪጁ ቀውለን የጠቆመልን ሐዲስ የለም የተገኙ አሐዲሶች በአጠቃላይ ምንድናቸው ብለናል حول التكبير على الجنائز አፍዓሎች ናቸው طيب ቀውል የሚያስታውስ ካለም እንቀበላለን ብለናል እዛ ጋር የዘከሩት مع كل قطره ምን ይወርዳል አሉ መለክ አብሮ ዛች ነጠብጣቧ ጋር ይወርድና አስቀምጥ ተባለበት ቦታ ያስቀምጣታል አሉ ይሄ ላይ ምንድን ብያለሁ
توقف ነው ማረገው ብያል دليل يا يሆናል ብለው ያመጡት دليل اثر ابن عباس تنالوا تجدونه في الشرح في الارشاد እሱም ይመራው አላህ ማወቁንና መጻፉን እንጂ መለክ አብሮ ይወርዳል የሚል ከአثሩ አያስጠቅም አልሙሂም እንደዚህ دليل የሌላቸው ነገሮች توقف እናረጋለን ብለናል طيب ሌላ የዘከሩት ነብያችን ሰለላሁ ዐለይሂ ወሰለም ቀሪቡ በድር ላይ የተጣሉ ኩፋሮችን ሲያናግሯቸው የነብያችንን ሰለላሁ ዐለይሂ ወሰለም ድምጽ አነጋገራቸውን ሰምተዋል ብለን እናምናለን አሉ ሰውዬ ሙስሊም እሳቸው አረጁል አሉ ሙእሚን ወይም ሙስሊም ሲታመም በተለይ ሶብርና ihtisab ካረገ አላህ Subhanahu Wa Ta'ala በመሙ አጅር ይጽፍለታል ወንጀሉን ያራግፍለታል ብሎ ማመን اخيرا الشهيد في سبيل الله እንግዲህ شهيد የሚባለው ያሸባበ شهيد ማለት የታወቀው شهيد ጂሃድ ሸርጡን ያሟላ ጂሃድ ኑሮ ሙስሊምና ኩፋሮች ሲፋለሙ እዛ ማዕረካ ላይ ካፊሮች ምን ያረጉት ነው የገደሉት እሱ شهيد ይባላል ለየት ያሉ ህክሞች አሉ ከነዛ ህክሞቹ መካከል አይታጠብም شهيد ምን አይደረግም አይታጠብም وعلى قول الاكثر አይሰገድበትም ሶላተ الجنازه ምን አይደረግበትም አይሰገድበትም አንዳንድ ሪዋያዎች ሰግደዋል የሚል የዑቅበት ኢብኑ አሚር አሳልፈና ውጁብ የለም እንግዲህ ሶላተ الجنازه لغير الشهيد ምንድነው ህክሙ نعم فرض الكفايه የተወሰነ ሙስሊሞች የግድ ምን ማድረግ አለባቸው መስገድ አለባቸው ካልተሰገደበት አንድ ሙስሊም ሁሉም ሙስሊሞች ምን ይሆናሉ ይወነጅላል الشهيد ላይ ከዛም ይለየው ይሰገድበታል የሚሉ አንዳንድ ስላሉ ጀዋዘን ችግር የለውም ይበቃል ቢሰገድበት ግን መስገዱ ምን አይደለም አሉ ዋጅብ አይደለም ሌሎችም ብዙ መሳኢሎች አሉት ስለዚህ شهيد እንግዲህ ይሄ ጂሃድ የሚባለው ነገር ይመጣል እዚህም ላይ ማዲን ኢላ يوم القيامه አሳልፈናል አላሳልፈንም እዚህ ኪታብ አልፏል طيب ስለዚህ في كتب العقيده ያመጡታል الجهاد ماضي الى يوم القيامه አሉ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ በነስ እሱን ጂሃድን ነው በነስ ሙስተምር ነው ብለው ሌሎች ንሱሶች እንግዲህ በስቲምባጥ ነው ሌሎች ኢባዳዎች ሙስተምር መሆናቸውን የተረዳን ጂሃድ ላይ ግን በነስ ተነግሯል ተብሏል ይሄ ኢማሙ ዓዲልም ሆነ غير العادልም ሆነ እስልምናን ጠብቆ ጂሃድ የሚወጣ ከሆነ ጂሃድ የሚያውጅ ከሆነ እሱ ጋር ጂሃድ ይወጣል እዛ بين الكفار والمسلمين አለ ጂሃድ ላይ የሞተ ሰው በዛ በመሰዋቱ አላህ Subhanahu Wa Ta'ala ቅድም የተዘከሩ አሐዲሶች አሉ ሌሎችም ብዙ አሐዲሶች አሉ አጅር እንደሚሰጠው ማወቅና ማመን አሉ نكتفي بهذا والله سبحانه وتعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين